እንደናችሁ ተመልካቾች እንኳን ለጥምቀት በዓል በሰላም አደረሳችሁ። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ዛሬ ከባህር ማዶ የመጣ እንግዳ ይዘንላችሁ መተናል። ድምጻዊ ነው። በጣም በርካታ ሙዚቃዎችን ሰርቷል። በተለይ የባህል ሙዚቃዎችን ደግሞ በክሊፕ መልኮች ከዛው ካለበት ከባህር ማዶ ያደርሰን የነበረ ድምጻዊ ነው። እንኳን ደህና መጣህ እንግዳችን ድምጻዊ በላይ መልሴ። እንኳን ደህና ቆያችሁን። እንኳን አደረሰ። እንኳን አብሮ አደረሰን። ተመልካቾችም አብራችሁን እንድትቆዩና በጨዋታችን አብራችሁን እንድትሆኑ እንጋብዛችኋለን። መጀመሪያ ወደ ሀገራችንም ወደ ስቱዲዮም እንኳን ደህና መጣህ ማለት ፈልጋለሁ። የባህር ማዶ ቆይታ እንዴት ነበር? አመሰግናለሁ ስለጋበዛችሁኝ። የባህር ማዶ ቆይታዬ በጣም ጥሩ ነው። ከባለቤቴና ከልጄ ጋር ነው ምኖረው እና ጥሩ ጊዜ እያሳለፍኩ ነው። እንግዲህ ከቤተሰቦቼ ጋር ምን ያህል ጊዜ ሆነ ከሀገር ከወጣ? ወደ 25 አመት ሆኗል። አሁን ያንዱ ጣትልቤ በጣም ረጅም ጊዜ ነው። በየመሃሉ ትመላለሳለህ አይደል? መጣለሁ። የዛሬ 2 አመትም ነበርኩኝ። መጣለሁ፣ በየመሃሉ መላለሳለሁ። ሀገራችን እንዴት አየሃት? አዲስ አበባን በቅርብ የምታገኛት እንዴት አየኸው? ለምን ይመስላል? ቆንጆ ነው፣ ጥሩ ነው። የአብነት ልጅ ነህ። መሀል አዲስ አበባ ውስጥ ነበር የነበርከው። ከዚህ ከሄድክ በኋላ ያው እየመጣህ እየሄድክ ቢሆንም ምን አዲስ ነገር አለ? ያው እንዳልኩሽ የዛሬ 2 አመት መጥቼ ነበረ። ከዛ በኋላ ያው ሲጀመር ነበር እኔ ሄድኩት። ይሄ መንገዱ ምናምን ተመልሼ ስመጣ ደግሞ አልቆ አየሁት። ደስ ይላል፣ ጥሩ ነው። እሺ ዛሬ በዓል ላይ ነው ያለነው። እስቲ ትንሽ የአውደ ዓመት ሙዚቃ አለህና በድምጽ ትንሽ እንበላትና በኋላ ላይ በሰፊው ደግሞ እንሰማዋለን። እሺ የአውደ ዓመት ዋዜማ ናፈቀኝ ጠረኑ እንዴት ያስደስታል ሰዎች እልል በሉ የአውደ ዓመት ዋዜማ ሽር ጉዱ እያለ ይቀጥላል ማለት ነው። ጠላ ጠጁ ቁርጡ ይቅረብ እንብላ እንጠጣ ካና ደረሳችሁ ካና ደረሰ የአውደ ዓመት ዋዜማ ናፈቀኝ ጠረኑ እንዴት ያስደስታል ሰዎች እልል በሉ ስሜት አብሮ ሲበላ ከወዳጅ ዘመድ ከጎረቤት አሰባስቦ ያቆየን ያንፋፍቀን የተጣላ ሚታረቅ አውራነት አብነት ፍቅር አይለያየን ከዓመት ዓመት ያድርሰን ፍቅር አሰባስቦ ያቆየን ያንፋፍቀን የተጣላ ሚታረቅ አውራነት አብነት ፍቅር አይለያየን ከዓመት ዓመት ያድርሰን ፍቅር ቆንጆዋ ማምራ
ደስ ይላል በጣም። በነገራችን ላይ ይሄ መግቢያውን ዜማ የሰጠኝ ጓደኛዬ ማዲንጎ አፈወርቅ ነው፣ ነፍሱን ይማረው። አዎ የሱ ዜማ ነው መግቢያዋ ብቻ። ከሱ ጋር ያው ብዙ ጊዜ አሳልፈናል። ናይት ክለብ ከሱ ጋር እንሰራ ነበር፣ ኦሪዮን የሚባል ናይት ክለብ እና ያው እዚህ ሲመጣ ይሄን ልሰራ ነው ምናምን ስለው በቃችን ዜማ አስገባበት ብሎ መግቢያውን የሰጠኝ እሱ ነው። በጣም ከአንጋፋ ድምጻውያን ጋር ሰርተሃል ማዲንጎን ጨምሮ አይደለ? ነጎሳዬም ሌሎችም ድምጻውያን። አዎ ነጎሳዬ፣ አብነት አብረን ክስታኔ ባንድ የሚባል ያለ ድሮ ከ25 ዓመት በፊት የተቋቋመ እዛኛ ነን ባንዱን ያቋቋም ነው እና አብረን እንሰራ ነበር። ያ ጊዜ ምን ይመስል ነበር? በጋራ ብዙ ሙዚቃዎችን ክለቦች የምትሰሩበት ጊዜ፣ የባንዱ ቆይታ፣ ከዛ ደግሞ ማትረሳቸው ነገሮችም ካሉ በጣም ደስ ይላል። እንግዲህ እዛ ያው የክስታኔ ባንድ ነው የሚባለው ዋና መሪ ድምጻዬ አለ እዛ በጉራጌኛ የሚዘፈን ጸጋዬ ስሜ ወሰባሳ እና ሁላችንም በቃ በግሩፕ ነው የምንሰራው። በጣም ደስ ይል ነበረ እና ትልቅ ባንድ ነበረ በወቅቱ። የማትዘረጋው ነገር በጣም ብዙዎቹን አብረሃቸው ስለሰራ ምናልባት ከማዲንጎ ጋርም ሊሆን ይችላል ነፍሱን ይማረውና የማትዘነጋቸው ጊዜያት ከነበሩ ታስታውሰን ደስ ይለኛል። እንግዲህ እኔ በወቅቱ እዛ ስሰራ አነስ ያለች መኪና ነበረችኝ እና ጎሳዬ በጣም ያው ተጫዋች ነው እና ከመኪናው ወጣ ነጭ መኪና ነች እና በላይ ዶሮ ከእንቁላሉ ፈልፍሎ የሚወጣ ነው የሚመስለው ነገር ብሎ ተርቦኛል እና በጣም በቃ በዚህ እንትን ነበር እንጫወት ነበር እንደዚህ አይነት ነገር ያው ተረብ ምናምን አለ አይደል? ወደ መጀመሪያዎቹ ነገሮች ልመልስህና የሙዚቃ አጀማመር እንዴት ይመስል ነበር? መቼ ነበር? ያው ሙዚቃ በልጅነቴ ነው የጀመርኩት። እኔ ሚሽን ትምህርት ቤት ነበር የተማርኩት እና እዛ መዝሙር እንዘምር ነበር እና በካታጎሪ ያስቀምጡ ነበር። ቤዝ ድምጽ ለብቻ፣ ቴኖር፣ አልቶ ምናምን ሴቶችም እየተባለ እና እኔን ቤዝ ድምጽ ነበር የሚመድቡኝ አንተ ወፈር ያለ ስለሆነ ብለው እና ከዛን ጊዜ ጀምሮ በቃ በዛ ጀምሬ ነው ወደ ሙዚቃው የገባሁት። ወዲያው ያው ከፍተኛ 6 የሚባል ነበር እዛ ሙዚቃዬን አቀርብ ነበረ። ከዛ ክስታኔ ባንድ ገባሁ ማለት ነው። ከዛ እያልኩ ዋቢ ሸበሌ እና የተለያዩ ነው ያልሰራውባቸው ናይት ክለብ ያለው ደርዘን ይሞላል እንግዲህ አሁን ነግሬሽ እና ብዙ ቦታ ሰራ ነበር ናይት ክለብ። እንዴ ለካ መዝፈን እችላለሁ ብለህ ያመንክበትን አጋጣሚ ታስታውሳለህ? ምናልባት በሌሎችም ዘንድ ኢምፕሬሽን ወይ ተጽዕኖ የፈጠርክበት ጊዜ? አዎ ትዝ ይለኛል። በ88 ያስመስሎ መዝፈን ውድድር ነበረ እና እዛ ላይ እነ ጥላሁን ገሰሰ እነ ሚኒሊክ ወስናቸው እና አብራር አብዶ እነሱ ነበሩ ዳኞቹ እና ላይቭ ነበር የሚተላለፈው። እሺ እዛ ላይ እኔ አለማየሁ እሸቴን የወይን አረጊቱ የሚለውን ዘፈን አቅርቤ አሸንፌ ነበረ። እሺ እና ከዛን ጊዜ ጀምሮ በቃ መስፈን እንደምችል በደንብ ያው በእነሱ ግምገማ ነው እንግዲህ እነሱ እንትን ካሉሽ እና በዛ ጥሩ አስተያየት ሰጡኝ። ከዛ ጊዜ ጀምሮ በቃ ሽልማትም ነበረው አይደል? አዎ ሽልማት ያው ወቅቱ ቀላል አይደለም። 500 ብር ተሸልማ። አዎ በጣም ብዙ ነው እኮ የዛን ጊዜ። አዎ ብዙ ነው ያው በወቅቱ ልክ ነው። የወይን አረጊቱ አለማየሁ በጣም ከሚወደድባቸው ሙዚቃዎቹ አንዱ ነው። ትንሽ ብታስታውሰን? ኦኬ የወይን አረጊቱ ነይልኝ በሞቴ የወይን አረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ካንጀቴ ኧረ ጉድ ነው ጉድ ነው ጉድ ነው ጉድ ነው ብዬሻለሁ የምትሰሪው ስራ አያቀባብርም እኔን ትቶ ሌላ ልብሽ አይመኝም ሁሉን ረስተሽው ነይ እንጫወተው እስክስታሽልው ቆንጂ በኔ ሞት መቼ ትከሻ 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 ወይኔ ወይን አረግ ወይኔ ወይኔቱ ደስ ይላል። ከዛ በፊት አንተ ራስህ ለመጀመሪያ ጊዜ ከባንድ ጋር የተጫወትክበት አጋጣሚ ያለ ይመስለኛል። ምናልባት ካልተሳሳትኩኝ ቤታችሁ ውስጥ የነበረ የሆነ ድግስ ነበር አሉ። ያኔ ነው ሰው ሁሉ ጉድ ያለልኝ ብለህ እስቲ አጋጣሚው ንገረኝ። ልክ ነሽ። ወንድሜ ወደ ውጪ ሄድ ስለነበረ እዚህ ስሁል ባንድ የሚባል አለ፣ ስሁል ሚካኤል ከዚህ ከልደታ ጀርባ እና እሱ ባንድ እንደጨረሰ ስራውን እኛ ቤት መጥቶ ነበር ሙዚቃ ሊያቀርብ እና ያኔ ሙዚቃ አልሰራም እኔ እና በቃ ልስራ ብዬ ጠየቅኳቸው እና ይህች አጋጣሚ የሚል የጥላሁን ገሰሰን ሙዚቃ እሱን አቀረብኩኝ።
በቃ የመጀመሪያ ማይክ የጨበጥኩት ቤት ሆኜ ነው። እሺ በራሳችሁ ቤት ማለት ነው? እንዴት ነበር የነበረው የሰው አቀባበል? አዎ ደስ አለው በቃ በጣም ነው የተደሰቱት። እንደዛ ሆኖ ቤተሰብ ባለበት ወዳጅ ዘመድ ባለበት ቤትህ ውስጥ ዘፈንክ በጣም ልጅ እያለ። ከዛ በኋላ ግን ከቤተሰብ ማንኛውም አብዛኛዎቹ የሀገራችን ሙዚቀኞች ከቤተሰብ ብዙ ተቀባይነት አልነበራቸውም መጀመሪያ አካባቢና ያንተ ደግሞ ትንሽ ባጫን ያለው ነበር አሉ። ምን ይመስል ነበረ የሙዚቃ ነገርህና ከቤተሰብ ጋር ያለው ነገር? በቃ ቤተሰብ ያኔ ምንም ማስተያየት አልሰጠኝም፣ ዝም ነው ያሉት። ያው ከቀጠልኩ በኋላም ደስተኛ አይደሉም፣ ሙዚቃ እንድሰራ አይፈልጉም እና በዛ የተነሳ በራሴ ትግል ነበረ እና ያው ውጭም እስከወጣ ድረስ የራሴን ኃላፊነት ወስጄ ነበረ የምሰራው። ውጭም የወጣበት አጋጣሚ እኮ ከዚሁ ጋር የተገናኘ ነው አይደል? አዎ እኔ ሐሙስ ልወጣ ማታ ነው በቃ እንደምሄድ ማውቀው። እስከዛ ጊዜ ድረስ አላውቅም ነበር እና ቅዳሜ ትሄዳለህ አሉኝ። በቃ ምንም ማድረግ አልችልም፣ ሳልሰናዳ ነው ያው ይሄንኑ ስለማይፈልጉ ማለት ነው ሙዚቃ እንትንም እንዳለል እና ሐሙስ ማታ ነው የነገሩኝ። ቅዳሜ በረርኩ ማለት ነው። በቃ ሙዚቃ እንዳትጫወት ከመፈለጋቸው የተነሳ ብቻ ማለት ነው። ሙዚቃ ያው አይፈልጉም እንደሰራ። ግን ብሶብህ የተገኘኸው አይደል? አዎ እኔ ያው እዛም ወጥቼ እንደውም ነጻነት አገኘህ አይደል? አዎ ፍቅሩ አለኝ እኔ በጣም የሙዚቃ ፍቅር እና ያው ወጥቼም አላረፍኩም። ምን ያህል ሙዚቃዎችን ሰራ? ወደ 5 ክሊፕ ሰርቻለሁ። በተለይ አንደኛ ሙዚቃ ደግሞ በጣም በሰው ዘንድ በጣም ተቀባይነት ያገኘ በኋላ ላይም ለተመልካቾች ለኛም ትጫወትልናል ቅበጪልን የአውድ አመት ሙዚቃዎችም አሉ እንዲሁ። የተመልካች ተቀባይነት የአድማጩ ተቀባይነት ምን ያህል ነበር? አዎ ቅበጪልኝ በጣም ተወዷል። በተለያየ ቻናሎች ቀርበዋል እና በጣም ጥሩ ስራ ነበረ። ወዲያው ያንጎላላናት የሚልም ሰራሁኝ። ከዛ በቃ የሚል አንድም ስራ ሰርቻለሁኝ። እንደገና አሁን ሌላም አንድ ክሊፕ ሰርቻለሁ። እንግዲህ ወደፊት የሚወጣ ነው። ወደፊት የሚወጣ እንግዲህ ገና እየተሰራ ነው። በጣም የሚገርመው አንተ ዘመናዊ ሙዚቀኛ ነህ። በክለብም በተለያዩ አካባቢዎችም የምትጫወታቸው ሙዚቃዎች ዘመናዊ ሙዚቃዎች ናቸው። ግን በአጋጣሚ የራሴ የግልህ ሙዚቃዎች ደግሞ ወደ ባህሉ በጣም ያዘነበሉ ናቸውና እንዴት ነው እንደዚህ የሆነው? በቃ አጋጣሚ ነው ደራሲዎች የሚሰጡኝ ነው። በቃ እኔ ዘመናዊ ሙዚቃ ፈልጌ ነው መጣ። ያው እዚህ ምን እንደሚፈጠር አላቅም። እኔ እዛ ስላለሁኝ ያለውን ሁኔታ አላቅም። ግን ይሄን ነው አሁን ወቅቱ የሚያስፈልገው እያሉ ያው በጭፈራ ሲሆን አብሮ እንትን ሲል ጥሩ ነው ምናምን ስለሚሉኝ ያው ያለኝ እድል እሱ ነው። በአብዛኛው የሰራሁት ባህል ዘመናዊ ነው። ባህላዊም ዘመናዊም ያው ሚክስ የሆነ ማለት ነው። ባህል ዘመናዊ ይባላል። ከማዲንጎ ጋር ጓደኛዬም ስትለኝ ነበርና እስቲ የነበራችሁን ቅርርብ ምን ያህል እንደነበረ ስለሱም የምታስታውሳቸውን ነገሮች እስቲ አጫውተኝ። ማዲንጎ ከድሮ ጀምሮ አብረን እንሰራ የነበረ ልጅ ነው። እንዲያውም እሱ ይሰራበት የነበረ ናይት ክለብ እንድገባ ያደረገኝ እሱ ነው። በፊት ሶስና ቤት የሚባል ሰራ ነበር እና ከዛ በተሻለ ዋጋ እሱ ያለበት ከበበ ተጋጋ ይሰሩ ነበር። ኦሪዮን የሚባል ናይት ክለብ እዛ እንድቀላቀል ያደረገኝ እሱ ነው እና ከሱ ጋር ብዙ ነገር አሳልፈናል። ስመጣ እሱ ነው ሀገር የሚያስጎበኘኝ የሚያሳየኝ፣ አዳዲስ ቤቶች ሲኖሩ ይጠራኝና ከሱ ጋር ነው በቃ ነፍሱን ይማረው። ጥሩ ልጅ ነበር። እንግዲህ ብዙ ነገር አሳልፈናል ከሱ ጋር። የአብነት ሰፈር ልጅ ነህ? አዎ አብነት ከፍ ብሎ አዲስ ከተማ ያው መርካቶ መርካቶ ማለት ነው። ስለ ሰፈር ያለ ትዝታ ምን ይመስላል? ሰፈሬ በጣም ሞደው ነው። አዲስ ከተማ ተወልጄ ያደኩበት ነው። የአርቲስቶች ሰፈር ነው። እኛ አካባቢ አብዱል ኪያር፣ ታደለ ሮባ፣ ከፍ ስቲና አብነት፣ ጎናፈር፣ ቴዲ አፍሮ እዛ አካባቢ በአብዛኛው አብዱል ኪያር፣ አለማየሁ ሄርጶ እነዚህ ሁሉ በቃ ያሉበት አካባቢ ነው እና ከድሮ ጀምሮ አብረን እንሰራ የነበረው ቦታ ነው። ያው መርካቶ መቼም ያው የቢዝነስ ሰፈር ነው። አዎ ሳምቦድ ደግሞ አሁን የኪነ ጥበብም ሰፈር ነው። አዎ በጣም ሳምቦድ እንዲያውም ሚሽን አብረን እንማር ነበር። እሺ እና አንድ ትምህርት ቤት ነበር የምንማረው። እኔ ሲኒየር በርግጥ ከሱ ጋር አብረን ነበር። አንድ ሰፈር ነው ከኛ ከፍ ብሎ። ኤልያስ መልካም ከኛ ሰፈር ወረድ ብሎ ነው። አንድ ሰፈር ነው በቃ ሆሊውድ በይው አዲስ ከተማ።
የሀገራችን የሙዚቃ ሆኖት ማለት ነው። በጣም ብዙ ነን እዛ አካባቢ ያለ። ምናልባት ቦታውም ራሱ ተጽዕኖ ያሳድራል አይደለ ሙዚቀኛ ለመሆን? ያው መርካቶ እንግዲህ ተፍ ተፍ የምትይበት ቦታም ነው። ሁሉም ነገር ሙዚቃ ቤቱም እዛ ነው ያለውና አምባሰል ዘይድ ምናምን ኢትዮ ሙዚቃ ቤት ሁሉም እዛ ስላሉ ወጣ ስትይ የምታገኛቸው ስለሆነ በቃ ደራሲዎችም እዛው ነው ያሉት ብዙዎቹ። ደስ ይላል። አሁንስ አዲስ ይዘኸው የመጣኸው ሙዚቃ ምን አይነት ነው? አዲስ አሁን ቢኒያመር የሰራልኝ ሙዚቃ አለ። ቢኒያመር መሐመድ ዜማና ገጥሞን ሰርቶልኝ ያው አሁን ኦሬዲ ስቱዲዮ እየገባው ነው። ሙዚቃው ተሰርቷል። ዶክተር የሚባል ኪቦርድ ተጫዋች አለ። እሱ እየሰራልኝ ነው። ሌላ ደግሞ አለማየሁ ደመቀም አንድ ዜማና ገጥም ሰርቶ ጨርሷል። እሺ እሱንም ያው እንግዲህ እየተዘጋጀው ነው። ጊዜ ካለ እንግዲህ ወደ 1 ወር ነው የምቆየው። አሁንም ለስራ ነው የመጣኸው ማለት ነው እዚህ? አይ ሆሊዴይ ነው። ለበዓል መጣ በዚሁ ስራዬን ሰርቼ ሄዳለሁ። እሺ አሁንም ባህላዊ ሙዚቃዎችን እንጠብቅ ወይስ እንዴት ነው? ባህልም አለ፣ ዘመናዊም አለ፣ የሰርግ ሙዚቃዎችም አሉ። እንግዲህ የሀገር ጉዳይ ሙዚቃ አለ፣ የተለያየ ሙዚቃ። አሁን ያለንበት ወቅት በዓልም ነው ከዛ ደግሞ ሰርግም ነውና እስቲ አንዴ ሰርግ ሙዚቃ። እሺ የት ነበርሽ እያለ ሁሉም ያደንቅሻል ሙሽሪት ንገሪኝ ኩሉን ማንኩሎሻል ኩሉን ማንኩሎሻል ኩሉን ማንኩሎሻል ባትኳይ እንኳን ያምርብሻል ኩሉን ማንኩሎሻል ርስ አብጀሽ የኛ ሎጋ አብጀሽ የኛ ሎጋ ባሳር ተገኘሽ በፍለጋ አብጀሽ የኛ ሎጋ አሸ ወይና ወይና አሸ ወይናዬ ኦሆ አሸ ወይናዬ አሸ ወይና ወይና አሸ ወይናዬ ኦሆ አሸ ወይናዬ ወይንዬ ወይኒቱ አሸ ወይናዬ ኦሆ አሸ ወይናዬ ወይንዬ ወይናረግ አሸ ወይናዬ ኦሆ አሸ ወይናዬ ያለ ይቀጥላል። እናመሰግናለን በጣም። ወደ ሀገር ጠቅልሎ መምጣት እቅድ የለህም ነው እንዴት ነው? የት ይቀራል እንግዲህ ወደፊት በአጋጣሚ ነው የወጣኸው በቤተሰብ ግፊት ከዚህ ከሙዚቃው ለመላቀቅ ግን አንተ ከሙዚቃው ጋር በጣም ይበልጥ ተቆራኝተህ ነው የተገኘኸውና የነበርክባቸው ቦታዎች በሙሉ ከለንደንም ሙዚቃ ክሊፕ ትልክልን ነበረ እዚህም እየመጣህ ስራ ትሰራለን ነበረ የተለያዩ ስራዎችንና እዛ የነበረው የሙዚቃ ህይወትህ ምን ይመስላል? ያው እዛው በነበርኩበት ወቅት አልፎ አልፎ ነው እዛ ያለው እንትን ሙዚቃዋ እንሰራለን ግን ብዙ ጊዜ ልክ እንደዚህ አይደለም ቀዝቀዝ ያለ ነው። ምክንያቱም ያው ከሀገር ስትወጪ ያለው ድባብ ትንሽ ይለያል እንጂ ያው አልፎ አልፎ እንሰራለን። ሰርግም እንደዚህ ኮንሰርትም ናይት ክለብም እንሰራለን። አሁን ለምሳሌ እነ ኤፍሬም እነ ሸቱ የመጡ ጊዜ አብሬያቸው ነበር የሰራሁት። እንዲሁም ሌሎች አርቲስቶች ሲመጡ አብሬያቸው ሰራለሁ። ለንደን ማለት ነው? ለንደን ሲመጡ ተጨማሪ ሰው ምናምን ሲያስፈልግ አብሬያቸው ሰራለሁ። ሌላስ አሁን ከሀገር ሲወጣ በሙዚቃ ብቻ ላይ ኖር ይችላልና ምናልባት ሌላ ሙያ ላይ ተሰማርተህ ካለ? ሌላም ስራ ያው ይሰራል። ዩኒቨርሲቲም ገብቼ ነበር። ኦልስተር ዩኒቨርሲቲ ቢዝነስ አድሚኒስትሬሽን አጠና ነበር። ግን ዊዝድሮዋል አድርጌያለሁ ለጊዜው። ያው ቀጥላለሁኝ እንጂ ሌላ የተለያዩ ስራዎች ሰራለሁ። ሄትሮ የሚባል አለ ትልቅ የአውሮፕላን ካምፓኒ ማረፊያ እዛ አካባቢ ነው የምሰራው። ቅበጭልኝ የተሰኘው ሙዚቃ በጣም ፌመስ ነው፣ በጣም ታዋቂ ነው። ብዙዎች እንደውም በላይ ሲባል ቅበጭልኝ የሚለው ሙዚቃ ያስታውሱታልና ትንሽ ተጫውትልንና በኋላ ላይ በደንብ ሙዚቃውን ለተመልካቾች እናሰማለን። እሺ እስቲ ቅበጭልኝ እና ቅበጭልኝ እስቲ ቅበጭልኝ እስቲ ቅበጭልኝ በመጣሽልኝ አንቺዬ በመጣሽልኝ አይንሽ ናፈቀኝ በመጣሽልኝ አንቺዬ በመጣሽልኝ አይንሽ ናፈቀኝ እማይ ቅበጭልኝ እቴ ቅበጭልኝ እማይ ቅበጭልኝ እቴ ቅበጭልኝ። ደስ ይላል በጣም እናመሰግናለን።
ስለመጣህም በጣም ደስ ብሎናል። ስራዎችህንም እንዲሁ በደንብ ወደፊት ደግሞ ቆንጆ ስራዎችን ታደርሰናለህ ብለን እናስባለን። ለዛሬ እንግዲህ ለተመልካቾች ቅበጪልኝ የተሰኘውን ሙዚቃ እንገባበዝና እንለያይ። የእንኳን አደረሳችሁ መልእክት ማስተላለፍ ትችላለህ? እንኳን አደረሳችሁ ለመላው የኢትዮጵያ ሕዝብ፣ ቤተሰቦቼ፣ ባለቤቴ እንዲሁም ልጄ እንኳን አደረሳችሁ ላለሁኝ። እናንተም ስለጋበዛችሁኝ አመሰግናለሁ። ቴንክ ዩ። ተመልካቾቻችን ከድምጻዊ በላይ መልሴ ጋር የነበረን ቆይታ ይሄንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በድምጻዊ በላይ ቅበጪልኝ በተሰኘው ሙዚቃ እንሰነባበታለን። መልካም ጊዜ ይሁንላችሁ። በመጣሽልኝ አይንሽ ናፈቀኝ ነይማ የኔ ዓለም ነይማ ነይማ አብረሽነሽ በመጣሽልኝ አንቺዬ በመጣሽልኝ አይንሽ ናፈቀኝ ነይማ የኔ ዓለም ነይማ ነይማ አብረሽነሽ አትገኝ ወይ ከወዲያ ትወጣ ለየትኛው ዳኛ አመልክቼ ልምጣ ለፍርድ አልተመቸን እቲ አንቺ ነገር እሺ በይኝና አብረን እንኑር እስኪ ክበጪልኝ እቴ ክበጪልኝ እስኪ ክበጪልኝ ሽሙንሙን በይልኝ እማይ ክበጪልኝ እቴ ክበጪልኝ እስኪ ክበጪልኝ ሽሙንሙን በይልኝ ወዳጅ ሲጠይቀኝ እያልኩኝ ሄዳለች እማይ ሰውነቴን ለካስ ከወዲያለች እስኪ አግዙኝ ሰዎች መላምጥልኝ ዘዴ አይኖቿን ሊያቸው አውጥቻት ከወዲያ እስኪ ክበጪልኝ እቴ ክበጪልኝ እስኪ ክበጪልኝ ሽሙንሙን በይልኝ እማይ ክበጪልኝ እቴ ክበጪልኝ እስኪ ክበጪልኝ ሽሙንሙን በይልኝ በመጣሽልኝ አይንሽ ናፈቀኝ ነይማ የኔ ዓለም ነይማ ነይማ አብረሽነሽ በመጣሽልኝ አንቺዬ በመጣሽልኝ አይንሽ ናፈቀኝ ነይማ የኔ ዓለም ነይማ ነይማ አብረሽነሽ አልቆምም ከደጇ እኔ ሻላት ነበር የከንፈር ወዳጇ ተንከራተታኝ ሆናብኝ ስስት ምን ትጠቀማለች በናፍቆት ብሞት እስኪ ክበጪልኝ እቴ ክበጪልኝ እስኪ ክበጪልኝ ሽሙንሙን በይልኝ እማይ ክበጪልኝ እቴ ክበጪልኝ እስኪ ክበጪልኝ ሽሙንሙን በይልኝ የተኩራራሁበት ሰነፈ ጉልበቴን ልክ እንደ ክትባት ሰተሿ አካላቴን አፉን እንዳልፈታን እንደ መንፈቅ ጨቅላን ተንተባተብኮልሽ ታስታውሿል እስኪ ክበጪልኝ እቴ ክበጪልኝ እስኪ ክበጪልኝ ሽሙንሙን በይልኝ እማይ ክበጪልኝ እቴ ክበጪልኝ
እስቲ ግበጭልኝ ሽሙንሙን በይልኝ Thank you.